ሰላም ጤና ይስጥልኝ በመላው ዓለም የምትገኙ የተከበራችሁ የዩቲዩብ ቻናላችን ቤተሰቦች የሰዓቱ መረጃዎች ይዘን ቀርበናል። በቅድሚያም ሰበር መረጃዎቹን ላስቀድም። ከዜና ክፍል መሰናዶቻችን ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለ1446ኛው የኢድ አልፈጥር ረመዳን በዓል በሰላም አደረሳችሁ እያልን በዓሉ የሰላም፣ የፍቅር፣ የመቻቻል እንዲሆንልዎትም ጭምር እንመኛለን። በሌላ መረጃ ኢትዮ ኤርትራ ሽምግልና ቻይና ጠቅላይ ሚኒስትር አብይ አህመድን እንዲሁም ሳውዲ አረቢያ ደግሞ ኢሳያስ አፈወርቂን ለማሳመን እንቅስቃሴ መጀመራቸው ተገልጿል። ዝርዝሩ ተዘጋጅቷል። በሌላ ዜና ሶማሌላንድ ለአሜሪካ የጦር ሰፈር ለመስጠትና በምላሹ የሀገርነት ዕውቅና ለማግኘት ማቀዷን የሰሙት የሶማሊያ መሪዎች እነሱ ደግሞ የተሻለ ያሉትን ሐሳብ ለአሜሪካ በደብዳቤ ልከዋል። ክቡራን አድማጮች እጅግ አስገራሚ መረጃ ነው። ከሶማሊያ መሪዎች ለአሜሪካ የተላከው ደብዳቤ ምንድነው? በዝርዝር መረጃው እንመለከተዋለን። እነዚህንና ሌሎች ከሀገር ውስጥ ከውጭ የተሰሙ አጫጭርና ዝርዝር ዘገባዎች በዚህ መረጃ ሰዓት አካተናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቱን በመጫን ቪዲዮን ላይክ፣ ሌሎች ተደራሽ እንዲሆን ሼር ማድረጉን አይዘንጉ። ወደ መረጃዎቹ አልፋለሁ። አብረን እንከታተለው። ክቡራን አድማጮች በቅድሚያም ከሀገር ውስጥ መረጃ ኢትዮ ኤርትራ ሽምግልና ከቅርብ ጊዜ ወዲህ ኢትዮጵያ የቀይ ባህር ወደብ ይገባኛል ጥያቄ ማንሳቷን ተከትሎ እንዲሁም በሰሜኑ ጦርነት ወቅት ከፕሪቶሪያ ስምምነት ጋር ተያይዞ ከኤርትራ ጋር የተፈጠረውን ቅራኔ በተመለከተ ቻይናና ሳውዲ አረቢያ ጠቅላይ ሚኒስትር አብይ አህመድን እና ኢሳያስ አፈወርቂን አቀራርበው ለማሸማገል እንቅስቃሴ መጀመራቸውን ሰምተናል። ቻይና ጠቅላይ ሚኒስትር አብይ አህመድን እንዲሁም ሳውዲ አረቢያ ኢሳያስ አፈወርቂን ለማሳመን እንቅስቃሴም ጀምረዋል። በመሆኑም ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ለቀይ ባህር ብላ ኤርትራን የመውረር ፍላጎት እንደሌላት መናገራቸውም ይታወሳል። በተያያዘ ዜና ኢሳያስ አፈወርቂ በቅርቡ በአንድ መድረክ ላይ እንደተናገሩት በኢትዮጵያና በኤርትራ መካከል ግጭት እንዲቀሰቀስ የሚፈልጉ ኃይሎች የውሸት ዜና እያሰራጩ ቢሆንም ከኢትዮጵያ ጋር ወደ ግጭት የመግባት ፍላጎት የለንም ማለታቸውም የሚታወስ ነው። የኢትዮጵያ ሕዝብ ሰላም ይፈልጋል ሲሉም ገልጸዋል። በሌላ ዜና ሶማሌላንድ ለአሜሪካ የጦር ሰፈር ለመስጠትና በምላሹ የሀገርነት ዕውቅናን ለማግኘት ማቀዷን የሰሙት የሶማሊያ መሪዎች እነሱ ደግሞ የተሻለ ያሉትን ሐሳብ ለአሜሪካ ደብዳቤ ልከዋል። በደብዳቤያቸው መሰረት ሶማሊያ ስትራቴጂካዊ የአየር ማረፊያዎቿንና ወደቦቿን አሜሪካ በብቸኝነት እንድትቆጣጠር ሐሳብ ማቅረባቸውም ተገልጿል። ይሁንና የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ሐሳብን ያቀረቡት ለዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በጻፉት ደብዳቤ መሆኑን ሮይተርስ ዘግቧል። መጋቢት 17 ቀን 2017 ዓ.ም በአንድ የአካባቢው ዲፕሎማት የተረጋገጠው ደብዳቤው ሶማሊያ አሜሪካ በብቸኝነት እንድትቆጣጠራቸው ሐሳብ ካቀረበችባቸው መካከል በባሊዶግሌ የሚገኘው አየር ማረፊያን ጨምሮ የበርበራና የቦሳሶ ወደቦችን እንደሚያካትትም ይገልጻል። ደብዳቤው አክሎም ቦታዎቹ ስትራቴጂካዊ መሆናቸውን ጠቅሶ ሐሳቡ በቀጠናው የአሜሪካን ተሳትፎ ለማጠናከር እድል እንደሚፈጥርም አመላክቷል። በተጨማሪም ለአሜሪካ ያልተቋረጠ ወታደራዊና ሎጂስቲካዊ መዳረሻን እንደሚያረጋግጥና በቀጠናው የውጭ ኃይሎች መሰረት እንዳይጥሉ እንደሚከላከል ተጠቁሟል። በሌላ ዜና በኢትዮጵያ የአየር ላይ ታክሲ ሊጀምር እንደሆነ ተገልጿል። የአውሮፕላን መንደርደሪያ የሚያስፈልጋቸው ሽቅብ ተነስተው ቁልቁል ማረፍ የሚችሉ የአየር ላይ ታክሲዎች ሀገራችን ሊከትሙ መሆኑ ታውቋል። የኢትዮጵያ አየር መንገድና አርቸር አቪዬሽንስ በኤሌክትሪክ የሚሰሩ አውሮፕላኖችን በአየር ላይ ትራንስፖርት ማጓጓዣነት ለመጠቀም የሚያስችል የጋራ ስምምነትን ተፈራርመዋል። ስምምነቱ ዘመኑ የደረሰበትን የትራንስፖርት አገልግሎት ከመስጠት በላይ ለአየር ንብረት መጠበቅ የራሱን የቻለ ትልቅ አስተዋጽኦ እንዳለውም ተገልጿል። ይህንን አገልግሎት በመኪና ከ60 እስከ 90 ደቂቃ የሚፈጁ ጉዞን ወደ 10 ደቂቃ ዝቅ የሚያደርግ ሲሆን እጅግ ፈጣን የትራንስፖርት ጉዞም እንደሚያደርገው ተገልጿል። ይሁንና የአርቸር አቪዬሽን መስራች እና ዋና ስራ አስፈጻሚ የሆነው አደም ጎልደንስቲን በስምምነቱ ወቅት እንዳሉት በአቡዳቢ አቪዬሽን ተመሳሳይ አገልግሎት ለማስጀመር ስምምነት መፍጠራቸውንም ገልጿል። አሁን ደግሞ በአፍሪካ ወደር ከሌለው ግዙፉ የኢትዮጵያ አየር መንገድ ጋር ለመስራት በመስማማታቸው እጅግ ደስተኛ መሆናቸውንም ተናግሯል። ይሁንና የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ መስፍን ጣሰው በበኩላቸው በኤሌክትሪክ በሚሰሩ የአየር ላይ ታክሲ አገልግሎት ለመጀመር ከአፍሪካ ቀዳሚ ሀገር በመሆናችን ደስተኛ ነን፣ በስምምነቱ ዘርፍ ግንባር ቀደም መሆናችን ያሳያሉ ያሉት ሲሆን አክለውም ለካርቦን ልቀትን ለመቀነስ ያለንን ቁርጠኝነት ያሳየ ነው ሲሉም ገልጸዋል። የኢድ አልፈጥር በዓል ተያይዞ ዝግ የሚሆኑ መንገዶች ይፋ ሆነዋል።
1446ኛው የኢድ አልፈጥር ረመዳን ክብረ በዓል ጋር ተያይዞ የኢድ ሶላት ተጀምሮ እስከሚጠናቀቅ የተወሰኑ መንገዶች ለተሽከርካሪ ዝግ እንደሚሆኑ የአዲስ አበባ ፖሊስ አስታውቋል። ነገ መጋቢት 21 ቀን 2017 ዓ.ም የሚከበረውን 1446ኛ የኢድ አልፈጥር ረመዳን በዓል ያለምንም የጸጥታ ችግር እንዲከበር የጸጥታና ደህንነት የጋራ ግብረ ኃይል ቅድመ ዝግጅቱን አጠናቆ ወደ ሥራ መግባቱ የሚታወስ ሲሆን በዓሉ ምክንያት በማድረግ በአዲስ አበባ የሚከናወነው የኢድ ሶላት ተጀምሮ እስከሚጠናቀቅ የተወሰኑ መንገዶች ለተሽከርካሪ ዝግ እንደሚሆኑም ታውቋል። በመሆኑም የትራፊክ መጨናነቅ እንዳይፈጠር አሽከርካሪዎች ከዚህ በታች የተገለጹት መንገዶች ዝግ መሆናቸውን ተገንዝበው ሌሎች አማራጭ መንገዶች እንዲጠቀሙ የአዲስ አበባ ፖሊስ አሳስቧል። በዚህም መሰረት ከመገናኛ በ22 አደባባይ ወደ መስቀል አደባባይ ለሚመጡ ተሽከርካሪዎች ቅዱስ ዑራኤል አደባባይ፣ በተመሳሳይ ከቦሌ አካባቢ በአትላስ መብራት ወደ ቅዱስ ዑራኤል አደባባይ ለሚሄዱ አትላስ መብራት ላይ እና ፒኮክ መብራት ላይ ከቦሌ ወሎ ሰፈር መታጠፊያ ወደ ኦሎምፒያ አደባባይ ለሚሄዱ አሽከርካሪዎች ኦሎምፒያ አደባባይ ላይ ከወሎ ሰፈር ጀምሮ እስከ ጋዜቦ አደባባይ ውስጡን ወደ ዋናው መንገድ የሚያስወጡት መንገዶች ዝግ የሚደረጉም ይሆናል። ከአጎና መስቀለኛ ወደ ጥላውን አደባባይ በሳን ጆሴፍ መብራት አጎና ሲኒማ መስቀለኛ ላይ ከቅድስት ልደታ ጸበል በአዩ ቅዱስ ሚካኤል መታጠፊያ ወደ ሜክሲኮ አደባባይ አዩ ሚካኤል መታጠፊያ ከጦር ኃይሎች በከፍተኛ ፍርድ ቤት ወደ ሜክሲኮ አደባባይ ለሚሄዱ ከፍተኛ ፍርድ ቤት አደባባይ ላይ ከአብነት አካባቢ በፈረሰኛ ፖሊስ መብራት ወደ ጨፌ ሜዳ መብራት ፈረሰኛ መብራት ላይ ከሞላ ማሩ መስቀለኛ ወደ ጌጃ ሰፈር መውረጃ ሞላ ማሩ መታጠፊያ ላይ ከመርካቶ አካባቢ አቡነ ተክለ ሃይማኖት አደባባይ ወደ ጥቁር አንበሳ ለሚሄዱ አቡነ ተክለ ሃይማኖት አደባባይ ላይ ዝግ ይደረጋል። ከፒያሳ በባንኮ ዲሮማ መብራት ወደ ቴዎድሮስ አደባባይ ባንኮ ዲሮማ መብራት ላይ ከሲግናል አካባቢ በሴቶች አደባባይ ወደ ካሳንቺስ ለሚሄዱ ተሽከርካሪዎች ሴቶች አደባባይ ላይ ከንጋቱ 11 ሰዓት ጀምሮ ፕሮግራሙ እስከሚጠናቀቅ ድረስ መንገዶች ዝግ እንደሚሆኑም ተገልጿል። ከዚህም በተጨማሪም ዛሬ ከባሉ ዋዜማ ምሽት ጀምሮ በተጠቀሱት ቦታዎች ላይ ተሽከርካሪዎችን ለአጭር የሚሆን ለረጅም ሰዓት ማቆም የተከለከለ ሲሆን ህብረተሰቡም ከፖሊስ የሚሰጠው መረጃ ተገንዝቦ የትራፊክ ፖሊስ አባላት በሚጠቀሙት አማራጭ መንገዶች እንዲጠቀምና ለትራፊክ ፖሊስ አባላት ትዕዛዝ አስፈላጊውን ትብብር እንዲያደርግ የአዲስ አበባ ፖሊስ ጥሪውን ያስተላለፈ ለእምነቱ ተከታዮች በሙሉ በዓሉ የፍቅር የሰላም እንዲሆን መልካም ምኞቱንም ይገልጻል። ከዚሁ መረጃ ሳንወጣ አዲስ አበባ ነገ ከንጋቱ 12 ሰዓት ጀምሮ 9 ጊዜ መድፍ እንደሚተኮስ ተገልጿል። 1446ኛውን የኢድ አልፈጥር በዓልን ምክንያት በማድረግ መድፍ እንደሚተኮስ የኢፌዴሪ መከላከያ ሚኒስቴር አስታውቋል። ሚኒስትሩ ነገ እሁድ የሚከበረውን 1446ኛውን የኢድ አልፈጥር በዓል ምክንያት በማድረግ ከንጋቱ 12 ሰዓት ላይ 9 ጊዜ መድፍ እንደሚተኮስም ገልጿል። በመጨረሻም ከውጪ ዘለንስኪ በትራምፕ የቀረበውን የዩክሬን ማዕድን ስምምነት አልፈርምም ማለታቸው ተገልጿል። የዩክሬኑ ፕሬዝዳንት ዘለንስኪ ከአሜሪካ የወሰዱትን ወታደራዊ እርዳታን ወደ ብድር የሚቀይረውን በአማካሪው ፕሬዝዳንት ዶናልድ ትራምፕ የቀረበውን አዲሱን የማዕድን ስምምነት ውድቅ አድርጓል። ዘለንስኪ የባይደን አስተዳደር በነፃ የሰጠኝን ለመክፈል አልገደድምም ብለዋል። ስምምነቱ መሆን ያለበት ከዚህም በኋላ ለሚገኘው ወታደራዊ ድጋፍ እንጂ ስላለፈው አይደለም ሲሉም ዘለንስኪ ገልጸዋል። ክቡራን የቻናላችን ቤተሰቦች ከሀገር ውስጥ ከውጭ የተሰሙ ወደ እናንተ ያቀረብንላችሁ መረጃዎች እነዚህን ይመስሉ ነበረ። ለሌሎች ለተጨማሪ ሀገራዊ ወቅታዊ መረጃዎች አዛራስ ሚዲያ ኒውስን ቤተሰብ በመሆን አብሮነታችሁ አይለይ። ከሰዓታት በኋላ በሌሎች በአዳዲስ መረጃዎች እስከምንገናኝ በያለንበት የዓለም ዳርቻ ቸር እንቆይ።